ኦርቶዶክስ ተዋህዶ የሚለው ስያሜ መቼ ተሰጠ ለቤተ ክርስቲያናችን የሚለውን እናያለን። ኦርቶዶክስ የሚለው በ325 ዓመተ ምህረት ኒቅያ በተሰኘው ታላቁ ጉባኤ ይሄ ጉባኤ እንደሚታወቀው ዓለም አቀፍ የመጀመሪያው ዓለም አቀፍ ሶስት ዓለም አቀፍ ጉባኤያት ነው የምንቀበለው የኛ ቤተ ክርስቲያን የምትቀበለው ሁሉም አብያተ ክርስቲያናት የተስማሙበትና ብዙ ቀኖናዎችም የጸደቁበት ምናልባትም ከሐዋርያት በኋላ በተነሱ ሊቃውንት የመጀመሪያው ትልቅ የሚባልና ብዙ ቀኖናዎች የተሰሩበት ጉባኤ ቢኖር ይሄ ጉባኤ ነው። ኒቅያ ላይ ነው የተደረገው ግሪክ ውስጥ በምትገኝ ከተማ። በዚያ ቦታ ላይ 325 ሊቃውንት ወይም ኤጲስቆጶሳት ማለት ነው ተሰብስበው ነበረ። አራቱም መናብርት ይሄ ማለት በዓለም ላይ አራት መናብርት ነው ያሉት፣ አራት ሊቃነ ጳጳሳት ማለት ነው። እነሱም እስክንድሪያ፣ ሮሚያና አንጾኪያ ወይም ደግሞ ከዚያ ቁስጥንጥንያ የሚባሉት አራቱ። የቁስጥንጥንያው በኋላ ወደ ኤፌሶን የኤፌሶኑ ወደ ቁስጥንጥንያ ተዛውሯል። ሁለቱ የመዛወር እንትን ነበራቸው፣ ታሪክ ነበራቸው። ከዚያ ውጭ ግን እነዚህ አራቱ ሁሉ የተገኙበት ጉባኤ ነው ያ ጉባኤ። ለዚህም ነው ዓለም አቀፍ ጉባኤም የተሰኘው ለዚህ ነው። ሶስቱም ዓለም አቀፍ ጉባኤያት አራቱም ሊቃነ ጳጳሳት ወይም አራቱም መናብርት በዓለም ያሉት ማለት ነው። ሌሎቹ በእነዚህ ስር ነው የሚጠቃለሉት። መፍትሐ ነገሥትም ላይ ተጽፎ እንደምናነበው እነሱ ተስማምተውበት ባጸደቁት በዚያ ጉባኤ ላይ ኦርቶዶክስ የሚለው ስያሜ ወጥቷል። ይሄ ስያሜ የተሰጠበት ምክንያት ምንድነው? በወቅቱ አሪዮስ ብዙ ሰዎችን ያስካደበትና ያሳተበት ዘመን ነበር። የአሪዮስ ትምህርት ቤተክርስቲያንን ክፉኛ አውኳት ነበር። በተለይ የእስክንድሪያን ቤተክርስቲያን በጣም እስከ መሰረቷ ድረስ ለማናወጥ ብዙ ጥረት አድርጓል። በኋላም ተወግዞ እንኳን ከተለየ በኋላ ተረፈ አርዮሳውያን የሚባሉት ብዙ ሊቃውንትን ብዙ ጳጳሳትን ያሳደዱና ያስገድሉ የነበሩበት ዘመን ነው ያ ዘመን። አትናቴዎስ የተሾመው ከአሪዮስ ተወግዞ ከተለየ በኋላ ወይም ከኒቅያ ጉባኤ በኋላ ነው። በኒቅያ ጉባኤ እሱ ሊቀ ዲያቆን ሆኖ ነው የተገኘው እንጂ ኤጲስቆጶስ አልነበረም። አብሮ ከፓትርያርኩ ከእስክንድርያው ፓትርያርክ ከእለእስክንድሮስ ጋር ነው እዛ ቦታ ላይ ተገኝቶ የነበረው ቅዱስ አትናቴዎስ ማለት ነው። በኋላ ግን እሱም እንኳን አድጎ ለእስክንድሮስ አልፎ ፓትርያርክ ከሆነ በኋላ ብዙ ጊዜ ከመንበሩ ያሳድዱት ነበር አርዮሳውያን። እንዲያውም በታሪክ እንደምንረዳው ከ5 ጊዜ ያላነሰ ከመንበሩ ተሳዶ ወደ ሌላ ቦታ ሄዱ። ብዙ ዓመታትን ነው በስደት ያሳለፈው አትናቴዎስ። ከ20 ዓመት በላይ ወደ 27 የሚጠጉ ዓመታት በስደት ያሳለፋቸው ዓመታት ነበሩና አርዮሳውያን ቀላል የማይባል ንቅናቄ ፈጥረው ነበረ በወቅቱ ማለት ነው። እሱም ካለፈ በኋላ አርዮስ ራሱ በመቅሰፍት ከሞተም እንኳን በኋላ ተከታዮቹ ቤተክርስቲያንን ክፉኛ ያውኳት የነበረበት ዘመን ስለነበረ ከዚያ ለመለየት ነው ኦርቶዶክስ የሚለው ስያሜ የተሰጠ። ይሄ ማለት ቀጥ ያለች የተስተካከለችና እንከን የሌለባት አስተምህሮ ያላት ወይም ሐዋርያት ክርስቶስ የመሰረታት ሐዋርያት የሰበኳት እና ሰማዕታትም እስካሁን ድረስ ሲጋደሉላት የኖረችው ቀጥተኛው ሃይማኖት ይህች ናት ለማለት ነው ይሄ ስም የተሰጠው። በመካከልም እንደሚታወቀው ከጉባኤ ኒቅያ በስተጀርባ ታሪክ ስናጠና ዘመነ ሰማዕታት ነው ያለፈው። ይሄ ዲዮቅልጥያኖስ የነገሰበት ዘመን ማለት ነው። በክፉ ትምህርት በማይረባ ሃይማኖት ሰዎችን ያስቱ የነበረበት ዘመን አልፏል። ከኒቅያ ጉባኤ በስተጀርባ ስንመለከት ዘመነ ሰማዕታት የሚባለው ማለት ነው። እና ያ ሁሉ አይደለም ትክክለኛው ሃይማኖት ይሄ ነው ብለው ወስነው ሰርተው ቀኖና አስቀምጠው ፍትሐ ነገሥት የሚባለውንና ሌሎችንም እንደውም በተለይ ጸሎት ሃይማኖትን ዛሬ እንደ ሃይማኖት መመሪያ የምንጠቀምበትን 12 አንቀጽ ያለውን ጸሎት ሃይማኖትን የደረሱትም ያን ጊዜ ነው ሰለስቱ ምዕት ማለት ነው። እዛ ቦታ ላይ ይህንን ውሳኔ ወስነው ይህን ቀኖና አጽድቀው ሲለያዩ ለሃይማኖታችንን መጠሪያ ኦርቶዶክስ የሚል ስያሜ አብረው ሰጥተው ተለያይተዋል ማለት ነው። ኦርቶዶክስ የተባለበት ምክንያት ይሄ ነው። ተዋህዶ የሚለውስ መቼ ወጣ የሚለውን ስናይ በ431 ኤፌሶን ላይ ጉባኤ ተደርጎ ነበረ። ኤፌሶን ላይ የተደረገው ጉባኤ በነገረ ክርስቶስ ጉዳይ የነበረው። ይሄ ማለት በነገራችን ላይ በሐዲስ ኪዳን ብዙ መናፍቃን ያነሱት የነበረው ጥያቄ በነገረ ክርስቶስ ላይ ነው። ከዚህ የተነሳ እንደውም ከክርስቶስ መምጣት በኋላ የመናፍቃኑ ቁጥር በጣም በዝቷል። አንድ ሊቅ ጽፈውት ባየሁት መጽሐፍ ላይ ወደ 61 የሚጠጉ መናፍቃን ተነስተዋል በዚያ ዘመን።